ፖዚቲቭ ከሆነበት ጊዜ ጀምሮ በርካታ ስራዎች በእኛ ክልልም እየተሰሩ ያሉበት ሁኔታ አለ። ለዚህ የወረርሽኙን መከላከልና መቆጣጠር የምንችልበት ጋይድላይኖች ተዘጋጅተው መማሪያዎች ተዘጋጅተው መጥተው ግንዛቤ እኛ እስከ መዋቅር ድረስ ፈጥረናል። ባሉን የገጠር 112 ጤና ኬላዎች እንዲሁም ወደ 20 በላይ የሚሆኑ የከተማ ጤና ኬላዎችን ጨምሮ አሉን የምንለው ወደ 139 በላይ ላሉ ጤና ኬላዎች ወደ 504 ለሚሆኑ ጤና ኤክስቴንሽኖች በሙሉ ኦሪንቴሽን ተሰጥቷል። ስለዚህ ስለ ማርበርግ ቫይረስ ማለት ነው። በ27ቱም ጤና ጣቢያና በሁለቱም ሆስፒታሎቻችን እንዲሁም ወደ 217 አካባቢ የሚሆኑ የመካከለኛ ክሊኒኮች አሉ። እንደዛም የፕራይማሪ ክሊኒኮች አሉ ወደ 500 ወደ 600 የሚጠጉ ለነዛው ሁሉ ኦሪንቴሽን በየቦታው እንዲሰጥ ተደርጓል። ከነዛ ውስጥም ከኢንተግሬትድ ሰርቪስ ጋር ተያይዞ ስልጠና በዚህ ዞን ማዕከል ሲሰጥ ስለነበረ በዛ ላይም ስለ ማርበርግ ቫይረስ ምንነት ስለ አስከፊነቱና ስለ መተላለፊያ መንገዶች እንዲሁም እንዴት አድርገን እንደምንከላከል ጭምር ሮመሮች ሲኖሩ ኬዝ ዲፊኒሽኑን የሚያሟሉ ካሉ ወደ ጤና ተቋማት መጥቶ ናሙና መወሰድ እንዳለበት ጭምር የግንዛቤ ማብጠር ስራዎችን እንደ ተቋም ስንሰራ ቆይተናል። እቅድ አቅደን ነው ስንንቀሳቀስ የነበረው። ይሄ እቅድ በአብይ ኮሚቴ ተገምግመው የሚያስፈልጉ ሎጂስቲኮችንም ለማሙላት እንዲመች በእጃችን ያለው በተቋማችን ያሉትን ማስክን ጨምሮ ሳኒታይዘር እንዲሁም የአፕሮን ወይም የመከላከያ ልብስን ጨምሮ ያሉትን እኛ ለይተናል። ቫይረሱ ቢከሰት እንኳን የማቆያ ማዕከላት መዘጋጀቱንም ጠቁመዋል ኃላፊው። እንዲሁም የሕክምና ማዕከል በሚዛን ቴፒ ቲቺንግ ሆስፒታል ላይ እንዲቋቋም ተደርገዋል። ባለሙያዎች ተመድበዋል፣ ኦሪየንትድ ሆነዋል። የአይዞሌሽን ወይም የማቆያ ክፍሎች በየጤና ተቋማቱ በተለይ በወረዳ ማዕከል ያሉ ዋና ወረዳ ማዕከል ላይ ያሉ ህዝብ የሚበዛባቸው ሚዛን እንግዲህ አንዱ የትልቅ ሪስክ ከሚባሉ ቦታዎች ውስጥ አንዱ ሚዛን አማን ስለሆነ እሱ ላይም ፎከስ ተደርጎ እየሰራን ያልንበት ሁኔታ አለ። እንዲሁም በዚህ ከምዕራብ ኦሞጋ ቅርባት ስላለ ሲዝ ሆስፒታል ሲዝ ጤና ጣቢያ ጭምር አስቀምጠን ነው እኛ እየሰራን ያለ ነው። እንግዲህ 1 2 or 3 የሚሆኑ ሮማር ኬዞች መጥቶ ኬዝ ዲፊኒሽኖችን ስለማይሞሉ ቀርቷል። አንድ ግን በሼቤንች ወረዳ ጥቅምት እሸት ከተማ ላይ ጥቅምት እሸት ቀበሌ ሆና ወደ ወሺ የሚባል መንደር ላይ አንድ እናት ታማ ወደ ባቹማ ሆስፒታል ሄዳ ኬዝ ዲፊኒሽኑ ሙሉ ስለምታሟላ ጧት ገብታ ወደ ቀን 11 ሰዓት ተኩል አካባቢ ሞተች። ከክልል በጣም መጥቶ ናሙናው እንዲወሰድና የተጓዙ አድረው አዲስ አበባ ደርሶ ምርመራ ተደርገው ውጤቱ ኔጌቲቭ ሆኖ በማምጣት ነው ትንሽ ራፕት ያገኝ ነው ማለት ነው። ስለዚህ ይሄ ኢንቲግሬሽኑ ክልሉንም እጅግ አድርገን እናመሰግናለን። በክልልም በእኛም በኩል ያለው ኢንቲግሬሽኑ በጣም ጠንካራ መሆኑን የሚያሳይ ነገር አለ። ባይሆን ኑሮ በጣም ወይ ፖዚቲቭ ቢሆን ኑሮ ተረጋግተን በዚህ ሰዓት ተግባራቶችን ለማስፈጸም ያስቸግር ነበረ። ኬዞችን ፋይንድ ማድረግ ኮንታክት ግንኙነት ያላቸው በሙሉ በመፈለግ ነው ባይዘው ዋጋ ምንከፍለው ቀላል አይደለምና ሳውን ተረጋግተን ያለነው ሰላም ስለሆነ ነው። አንድ ኬዝ በዚህ ዞን ላይ ቢከሰት ክልሉም አርፋ አይቀመጥም፣ እኛም አርፈን አንቀመጥም። እንግዲህ ቫይረሱ እንደሚታወቀው ከኢቦላ በሽታ ጋር ተመሳሳይ ነው። ኢቦላ በተደጋጋሚ በአፍሪካ ሀገራቶች ላይ ሲከሰት እናውቃለን። እኛ ጋር ያለው የማህበረሰብ ባህላችን የለቅሶ የሰርግ የአጠያየቅ የአምልኮ ስርዓታችን በሙሉ በጣም አስቸጋሪ ነው። ስለዚህ ከዚህ አንፃር እንደ ቀላል አድርገን እንደምናስበው ስላልሆነ በጣም በዚህ ላይ ትኩረት ሰጥተን እንደ መምሪያ እንደ ተቋም እየሰራን ያለበት ሁኔታ አለ። የማርበርግ ቫይረስ ከመነሻው ጀምሮ ያለበትን ሁኔታ ቫይረሱ የሚያሳየው ምልክት በቫይረሱ የተያዙ ሰዎች ሲገኙ ምን አይነት ጥንቃቄ መደረግ እንደሚገባው በባለሙያዎች ማብራሪያ ተሰጥቶበታል። ቫይረሱን ለመከላከል የተደረጉ ሁሉን አቀፍና መሰል ስራዎች ዙሪያ ላይ ሰነድ ቀርቦ ውይይት ተደርጎበታል። የውይይቱ ተሳታፊዎች በቀረበው ሰነድ ላይ ተጨማሪ ሀሳብና አስተያየታቸውን ሰጥተዋል። በዞኑ ቫይረሱን ለመከላከል የተጀመሩ ስራዎች ጥሩ ናቸው፣ ተጠናክረው ይቀጥሉ ተብለዋል። አሁን የተጀመሩ ስራዎች በዞን ደረጃ ጥሩ ነገሮች ናቸው። ቀደም ሲቀርቡ የነበሩት አንደኛው ዜሮ ሪፖርቲንግ ኢኒሺየት ማድረግ ነው። ቅድመ ዝግጅት ስራዎች
ጥሩ የተጀመሩ አሉ። ሚዛን ላይ አሁን የተዘጋጀው ምናልባት ኬዙ ሲገኝ እንግዲህ ቅድም መክፈቻ ላይ አቶ ሄኖክ እንደገለጹት ቫይረሱ በጣም አደገኛ ስለሆነ ፍርሃት ማህበረሰብ ውስጥ ይፈጥራል። መደበኛ ስራዎች አፌክትድ ይሆናሉ። ጤና ባለሙያዎችን በድንጋጤ ተቋሙን ጥሎ እስከ መውጣት የደረሱበት አጋጣሚዎች ስላሉ ያ እንዳይሆን ጤና ባለሙያዎችም በስነ ልቦናም በስኪልም ሬዲ ሆኖ ክፍሎችም ተዘጋጅተው ህክምና ማቴሪያሎችም ተዘጋጅተው መጠበቁ በጣም አስፈላጊ ነው። ቲም ነው ያቋቋም ነው እንደ ተቋም ውስጥ ነገር ሞቢላይዝ ሊያደርግ የሚችል ቲም የነዚህ ቲም ሲነሮች ያሉበት ነው። እዛው ለሰራተኞቻችን ግንዛቤ ለመስጠት ተሞክሯል። ራሳቸው ባላቸው እውቀት ማለት ነው። ስልጠና ሳያገኙ አይሶሌሽን ሴንተርም ስታብሊሽ ለማድረግ ሞክረናል። ሁለት በዛ በእናቶች መግቢያ በርና በዋና መግቢያ በር ላይ ለድንገተኛ ህክምናና ለዚህ ነገር የሚያስፈልጉ ግብዓቶችን የማቅረብ ስራም ሰርተናል። ሰዎችንም ለማሰማራት ሞክረናል። ከዛ ጋር ተያይዞ የገጠመን ቻሌንጅ አለን ከአይሶሌሽን ሴንተር ጋርና ባለሙያዎችን ወደ ስራ ለማስገባት አንደኛ ከግንዛቤ ጋርና ከስልጠና ጋር የተያያዘ ነው። ሌላኛው ቼን ኦፍ ኮማንድ ጋር ነው። አክቹአሊ ለምሳሌ አይሶሌሽን ሴንተር ስታብሊሽ አድርገናል። ኬዙ ቢገኝ ወደ አይሶሌሽን ቢገባ ማን ነው ማኔጅ የሚያደርገው? እንዴት ነው ማኔጅ የምናደርገው? አልሰለጠኑማ። አሁን እዚህ ጋር በቀረቡ ሳይን እንደ ሲምፕተም ቢለዩ እንዴት ነው አንድል የሚያደርጉት የሚለው ነገር በጣም ክሪቲካል ቻሌንጅ ይኖርብናል። አይሶሌሽን ሴንተራችንም ያው በዛ ልክ የተደራጀ አይደለም። ከግብዓትም ከምንም ጋር አስፈልጎ ብዙ ነገር ስለሚያስፈልገውና ስልጠና ያው ሰሞኑን ሐኪሞችና ላቦራቶሪዎች በክልል በኩል ይመስለኛል ጅማ ላይ እየሰለጠኑ ነው ያሉት። ነርሶችም ግን ያስፈልጋቸዋል። አብዛኛውን ኬር የሚሰጥ ነርስ ስለሆነ ማለት ነው። ስቲል ቲሙን ሲስተሙን ኦር ማድረግ አንችልም። ይሄን ባደራ መናገር እንፈልጋለን። ማለት ባለፈው ሩመር ነበረ ሳምፕል ወደ ኢፒኤችአይ ተወስዷል። ኔጌቲቭ ነው። ይሄ ለኛ ጥሩ ዜና ነው። ነገር ግን እንዳያዘናጋን እዛ ላይ ጥንቃቄ ማድረግ ጥሩ ነው። ዛሬ ቢከሰት ምንድነው የምናደርገው የሚል ሬድነስ ስራ መስራት ታችም ስንወርድ ይሄ እኛ በጤና ፐርሲቪንግ ሲቨሪቲ የምንለው ነገር አለ። ሰው በጣም ነገሩን ሲቨር አድርገው ሲያስብ ነው ተግባራቶችን የሚፈጽመውና ምናልባት እንዲቀለል አድርገን እንትምንል ከሆነ መዘናጋት እንዳይፈጠር ሲቨር ነው በሽታ ቅድም እንዳየነው ገዳይ ነው። ገዳይነቱ እስከ 100% ነው ብሎ መያዝ የተሻለ ነው። ነገር ግን ከ23 ጀምሮ የተባለበት የተሻለ ሳፖርቲቭ ኬር ያላቸው ተቋማቶች የተሻለ የተወሰነ ሰው አትርፏል። እኛ ጋም አሁን ሪከቨርድ የሆኑ እስከ ዛሬ 4 ፔሸንት እንዳሉ በተገቢው ቻናል ሪፖርት ተደርጎ ያየን ነውና መዘናጋት እንዳይፈጠር እያንዳንዱ ፕሪፔርነስ እስከ ሳች ድረስ ያለውን ነገር በጣም ጠንካራ አድርጎ ማየት ጥሩ ነው። ከዚህ ጋር ተገናኝቶ ምናልባት እኔ ማንሳት የምፈልገው ይሄ ለኤምቪዲ እነዚህ ፕሮቴክቲቭ ኢኩፕመንቶች ማህበረሰብንም ማዳን አለብን። የጤና ባለሙያዎቻችን ጤንነታቸውንም መጠበቅ አለብን። እንግዲህ ከመጀመሪያው ኢንሲደንስ ብንነሳ ጤና ባለሙያ ነው ተጎጂ የነበረው። እንደዛ ነገር እኛ ጋር እንዳይከሰት በተለይ እንደዚህ ፒፒኢ የሚያስፈልጉ አስፈላጊ ግብዓቶች እያንዳንዱ ዞን ላይ አሁን ለኛም ከተሰጠን አቅጣጫ የምናየው ዞን ላይ ምን አለ ምን የለም ምን ያስፈልጋል የሚሉ ነገሮችን ለይቶ ኢንቨንተሪ ሰርቶ ሞልቶ መጠበቅ ጥሩ ነው የሚለውን ነገር መናገር ፈልገን ነው። በዞኑ የሚንቀሳቀሱ የመገናኛ ብዙሃን በቫይረሱ ዙሪያ ህብረተሰቡን ግንዛቤ በማስያዝ በኩል መስራት እንደሚገባቸው ተመላክቷል። አሁን ግን ደግሞ የተከሰተው ቫይረስ ደግሞ ከኛ ጋር አጎራባች የሆኑ ክልሎች ላይ ነው ያለው። ዛሬ ከረንት ላይ ያለው ደግሞ የሰው እንቅስቃሴው የተገደበ አይደለም። እንደ ኮቪድ የተገደበ ባለመሆኑ እኛ ጋር አይከሰትም። አሁን እኛ ኖርማል ነን ብለን የምንዘነጋው አይደለም። በጣም ከባድ መሆኑ አሳሳቢ ስለሆነ እዚህ ቤት ያለነኛ ግንዛቤው ላይ እንደ ግለሰብ መስራት አለብን። አሁን አብዛኛው ሰው እንደ ሚዲያ ማህበራዊ ሚዲያ ይጠቀማል። በመንግስት ሚዲያም በግል ሚዲያዎችም ይሰራጫል። ግን አብዛኛው ሰው እነዛ ነገሮችን የማጋራት ጥንቃቄ መልእክቶችን የማስተላለፍ ትምህርት ቤቶች ደረጃ ላይ ለተማሪ እንደዚህ አይነት ተቋማቶች ሰፋፊ የሰው ኃይል ያለበት ላይ ጥንቃቄ በግል ደረጃ እንዲደረግ ማድረግ ላይ ተቋማቶች በዚህ ደረጃ ደግሞ ኃላፊነት እንዲወስዱ ማድረግ ላይ እንደ መዋቅር ደግሞ ወረዳዎች፣ ከተማ አስተዳደሮች ሰፊውን የግንዛቤ ስራ እንዲሰሩ ማድረግ ላይ በደንብ በትኩረት ኃላፊነት ወስደን ካልሰራን ይሄ በሽታ ወደኛ ከገባ በጣም ዋጋ ሊያስከፍለን ይችላልና በግለሰብ ደረጃም በተቋም ደረጃም በመዋቅር ደረጃም ኃላፊነት ወስደን መስራት አለብን። ጤና መምሪያው ያደረገው ቅድመ ዝግጅት ጥሩ ነው የሚል እምነት አለኝ። ግን አሁን አፕዴት መደረግ አለባቸው ተብሎ ቅድም በጤና ባለሙያዎች
የሚነሱ ነገሮችን ደግሞ በትኩረት በጋራ መስራት ያስፈልጋል የሚለውን ሀሳብ ለማንሳት ነው። ከዛ ውጭ በተለይ እኔ መጨረሻው ላይ ያነሱት ሁለት ጓዶች መከላከሉ ላይ ከዚህ ቤት ውስጥ ዛሬ ከታደምነው ግለሰቦች ጀምሮ በየደረጃ ያሉ መዋቅሮች ኦሬዲ ይሄ ለአንድ ወገን የሚተው አይደለም። የኛ የፐርሰናሊ የኔ ጉዳይ ነው። አሁን እዚህ ቤት ያለው አካል መውሰድ ያለብን የኔ ጉዳይ ነው ብለን መውሰድ አለብን። የጤና መምሪያ ጉዳይ አይደለም፣ የክልሉ ጤና ቢሮ ጉዳይ አይደለም፣ የኔ ጉዳይ ነው ብለን ከወሰድን ስራውን መስራት በጋራ ማሸነፍ እንችላለን የሚል እምነት አለኝ። ስለዚህ ሁሉም ሰው ኢንሄል ማድረግ አለበት፣ ወደ ውስጥ ማድረግ አለበት። እዚህ ያገኘውን ዛሬ ያገኘነውን እውቀት ወደ ቤተሰቦቻችን ወስደን ማካፈል መቻል አለብን። እዚህ ያገኘነውን እውቀት ወደ ተቋሞቻችን ወስደን ማካፈል አለብን። እዚህ ያገኘነውን እውቀት ደግሞ ወደ ውጭ ማውጣት ካለብንም ወደ ውጭ ማውጣት በሚችልበት አንግል ኃላፊነታችን ወስደን በደንብ መስራት ከቻልን ውጤታማ መሆን ይቻላል የሚል እምነት አለኝ። ከዛ ውጪ ሲሪየስሊ በትምህርት ተቋማት ላይ ቅድም የተነሳው ነገር ትኩረት ቢያገኝ፣ ሁለተኛ ደግሞ የትምህርት ተቋማት ላይ ያለው እንደተጠበቀ ሆነ መናኸሪያ አካባቢ ሲሪየስሊ ትኩረት ቢሰጠው የሚል እምነት አለኝ። መናኸሪያ ላይ ግንዛቤ ማስጨበጫ በሚኒ ሚዲያዎች መጠቀም ቢቻል፣ ከዛ ውጭ ባነሮችን በደንብ በግራና በቀኝ በመናኸሪያው መግቢያና መውጫ በር አካባቢ መስቀል ቢቻል፣ ሾፌሮችም ረዳቶቻቸውም በደንብ በዚህ ዘርፍ ላይ ግንዛቤ እንዲኖራቸውና ኃላፊነታቸውን እንዲወጡ ማድረግ ቢቻል ጥሩ ነው ቢያስባል። አሁን ከምንሰራው በላይ አቅማችንን ተጠቅመን ጊዜያችንን ተጠቅመን ማስራት መቻል አለብን ተብሎ የተነሳውን ወስተን እንሰራለን። የግንዛቤ ስራ እንደተባለው በአካባቢ ቋንቋ በቤንቸኛ፣ በሸኮኛ፣ በአማርኛ መልእክቶችን የማስተላለፍ ስራዎች የሰራ ነው። እሱን ደግሞ እኛ አጠናክረን እንቀጥላለን። ዘርፉ ላይ የሚሰሩ ባለሙያዎች ጭምር ገብቶ እየሰጡ ነው። አሁንም በፋናም በቤንሸኮ ቴሌቪዥንም በመንግስት ኮሙኒኬሽንም በቪዲዮም በኦዲዮም እንዲሁም በፌስቡክ ሜሴጅም ጭምር መልእክቶቹ እየተላለፉ ነው፣ እያየን ነው። ለዛም ነው ሚዲያ አጋሮች እዚህ እንዲሳተፉ ያደረግነው። ስለዚህ ያ ስለሆነ እሱን አጠናክረን እንቀጥላለን። ሌላው ደግሞ እንደተባለው የባነር ስራዎችም እየሰራን ነው። እጥራቶች ቢኖሩም የባነርም ስራዎች የተሰሩ ነው፣ ታዘጋጅተው በየሆቴሎቹ በየሱቆቹ እንደተባለው እንደ መናኸሪያ ቤተ እምነቶች ላይ ጭምር ሁሉ መልእክቶችን በማስተላለፍ ወረርሽኙ ጠፍቷል ብሎ ጤና ሚኒስቴር ሪፖርት እስኪያደርግ ድረስ እኛ ደግሞ ትኩረታችንን እንደምንቀጥል። ችግሮች ከዚህ በበለጠ መንገድ ሊከሰት ይችላል አይታወቅም። የተፈጥሮ ክስተት የሰው ሰራሽ ክስተቶች ሊፈጥሩ ይችላሉ። ግን ይህን እንዴት አድርገን ሃንድል ማድረግ ምንችለው፣ እንዴት አድርገን ነው ማኔጅ ማድረግ ምንችለው የሚለው ጉዳይ ላይ ነው በደንብ መስራት ያለብንና ለህዝባችን አዲስ እንዳይሆን በትኩረት መስረቱ ተገቢ ነው የሚል እምነት ስላለኝ ነው ይህን አስተያየት ለመስጠት የሞከርኩትና ከዛ ውጭ የሚደረጉ ወደ ታች ሲወረድ የሚደረጉ በእርግጥ የግንዛቤዎች እየተደረጉ ያሉና ግን ከፍ ብሎ መስራት የሚገቡ ስራዎች መስራት አለበት የሚል ነገር ይዘን ደስ የሚለው ከሌሎች ተግባራት ጋር አቀናጅተን እንሰራለን። ራስን ለቫይረሱ ከሚያጋልጡ ነገሮች መጠንቀቅ ከተቻለ ሌላውም በቫይረሱ እንዳይያዝ እንደ መጠንቀቅ ይቆጠራል። ስለሆነም ይህ የሁሉም ተግባር ይሁን። ሰላም ሁኑ። የተወደዳችሁ አድማጭ ተመልካቾቻችን ከፕሮግራሙ ተመልሰናል። እንግዲህ ቀደም ሲል ወደ እናንተ ያደረስነው ስለ ማርበርግ በሽታ የሚዳስስ ፕሮግራማችንን ነበረ። እንግዲህ ባልደረባችን ቡዛየው አሳሳኝ የተለያዩ መረጃዎችን በመዳሰስ ወደ እናንተ ሲያደርስ ቆይቷል። ከዚህ በማስከተል ደግሞ ወደ እናንተ የምናደርሰው ስለ ቤንች ሸኮ ዞን አንዳንድ መረጃዎችን ነው የሚሆነው። ስለ ባህል ምግቦች ነው እስኪ ዛሬ ወደ እናንተ ለማድረስ የወደድኩት። አስቀድሜ ስለ ጨሞና ጎደሬ ወደ እናንተ አደርሳለሁ። ጎደሬና ጨሞ በአካባቢው ከጥንት ጀምሮ የሚታወቅ እና ባለውለታ የሚባል ምግብ ነው። ጎደሬ እንደሚታወቀው የስሩ የሚበላ ምግብ ነው። እንደ ድንች አይነት ምግብ ነው። በተለያየ መልክ ይዘጋጃል ማለት ነው። ጎደሬ ተፍቆ በድንጋይ ተጠብሶ ተቀቅሎ ሊበላ ይችላል። ከዛም ባሻገር ደግሞ እንደ ገንፎ ተዘጋጅቶም
በርበሬ ከበርበሬ ጋር ወይም ከደቆ ጋራ ሊቀርብ የሚችል ምግብ ነው። ከዚህም ባሻገር ደግሞ በገለባ ተቀቅሎ ጧት በተለይ ጧት ላይ እሱ ገለባው የሚቀቀለው ጧት ላይ በእሳት ተለብልቦ ለጨሞ ማጀቢያ ተደርጎ ሲቀርብ እጅግ ጣት የሚያስቆርጥ ምራቅ የሚያስውጥ በልተውት ጣዕሙ ሁሌም ከአይምሮ የማይጠፋ ምግብ ነውና ይሄ ከጨሞ ጋር አብሮ ይቀርባል። ጨሞ ደግሞ ከቡና ቅጠል የሚዘጋጅ መጠጥ ነው። ጨሞ ሲዘጋጅ የቡና ቅጠል ተቆርጦ ይመጣና በእሳት ተለብልቦ ጠየም ካለ በኋላ ጠቁሮ ሳይሆን ጠየም ካለ በኋላ ደቆ ቅጠሉ ማለት ነው ያደቁትና በእሳት ወይም ደግሞ በውሃ ተቀቅሎ ሚጥሚጣ፣ ነጭ ሽንኩርት እንደዚሁም ደግሞ በሶቢላ፣ ጤና አዳምና የተለያዩ ቅመሞች ከገቡበት በኋላ ሾርባ ሆኖ ከጎድሬ ጋር የሚቀርብ ምግብ ነው። ይሄ ምግብ የአካባቢው ተወላጅ ሆነው ይሄን ምግብ የማያውቀው የለም፣ የማይወደው የለም። ከሌላ አካባቢም ቢሆን መጥቶ መጀመሪያ ሲቀምሱት ያቃጥላል፣ የተለያዩ ስሜቶችን ይንጸባረቁበትና ግን ከሄዱ በኋላ ሁሌም ባይምሯቸው ትዝ የሚል ምግብ ነው። እንዲያውም እንዲህ በመባል ይታወቃል። ከአካባቢው መጥተው ደርሰው የተመለሱ ሰዎች እንደሚናገሩት ከሆነ ይህ ምግብ መልሶ ሰውን ጎትቶ ያመጣል፣ በፍቅሩ ስቦ ያመጣል የሚባል የፍቅር ምግብ ነውና ይሄ ምግብ በቤንች ብሔረሰብ በጣም ተወዳጅ ምግብ ነው። ይህን ምግብ ጋብዘናችኋል። ወደዚህ አካባቢ ስትመጡ ሳትቀምሱ እንዳትመለሱ እንላለን። እኛም ከዚሁ ከቤንች ሸኮ ቴሌቪዥን ይህንን ምግብ ወደፊት ሰፋ ባለ መልኩ ወደ እናንተ የምናደርስ ነው የሚሆነው። አድማጭ ተመልካቾቻችን ወሬ አበዛውባችሁ መሰለኝ። እንግዲህ ተከታዩ ሙዚቃ ካደመጣችሁ በኋላ ተመልሰን የምንገናኝ ነው የሚሆነው። በድጋሚ መልካም የአብሮነት ቆይታ። ስከፋ እንዳልሆነች ተስፋ ስደሰት ምስጋናዬም ጠፋ። ስከፋ እንዳልሆነች ተስፋ ስደሰት ምስጋናዬም ጠፋ። አይሆንም በቃ አይሆንም በቃ አይሆንም በቃ አይሆንም በቃ የዛኔ ጨለማው ሲከብደኝ የብርሃን ስጦታ እንዳልሆንሽ ለጠዋት ስበቃ ጠብቄ ምነው ዳሬን አልኮኝ ርቄ ከፉብኝ ያልኳቸው በሙሉ ቀናቶች ተሳክተው ባይጎሎ ርቆኝ የቆየው ጸባዬ እያደር ዛሬ ላይ ተለየ። እንደዛኔ ሁሉ ዓለም በርትቶ እንደዛኔ ሐሳቤን አማቶ እንደዛኔ ማን ነው የደረሰ እንደዛኔ ሰላምን ያደሰ ከክፋቴ ልራቅ ልድረስ ካንቺ ሁለት ይሰማኛል ልቤን እንጂ ትላንት የሆንሽውን አስታውሼ ራሴን ወቅሳለሁ መላልሼ አይሆንም በቃ አይሆንም በቃ አይሆንም በቃ አይሆንም በቃ አይሆንም በቃ አይሆንም በቃ ስከፋ
ባልሆነችኝ ተስፋ ስደሰት ምስጋናዬም ጠፋ ስከፋ ግን ባልሆነችኝ ተስፋ ስደሰት ምስጋናዬም ጠፋ ኧረ አይሆንም በቃ ኧረ አይሆንም በቃ ኧረ አይሆንም በቃ ኧረ አይሆንም በቃ ማንም ሰው ባልነበረኝ ዘመን በሐሳብ በጭንቀት ስፈተን ለጎኔ ሰው ሰጥቶኝ ስሞላ ልቤ ግን ላለም ነው ያደላ እድሜ ተሰፍሮ ሁን ብሎኝ ብሰጥም ለኑሮ ቁጥሬን ከምሬው ባረባ እምቢታ ከጽድቄ ተዛባ እንደዛኔ ሁሉ ዓለም በርትቶ እንደዛኔ ሐሳቤን አማክቶ እንደዛኔ ማን ነው የደረሰ እንደዛኔ ሰላሜን ያደሰ ከጥፋት ያዳነኝ ሁሉን ገርቶ ዛሬን ያደረሰኝ አበርትቶ ከረፈደም ቢሆን ስለገባኝ ባለሽበት ሆነሽ ይቅር በይኝ አይሆንም በቃ ኧረ 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 አይሆንም በቃ። የተወደዳችሁ የቤንች ሸኮ ቴሌቪዥን ተከታታዮቻችን ተመልሰን መተናል። በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። ከዚህ በማስከተል እንግዲህ የጣቢያችንን ማስታወቂያ ወደ እናንተ እናደርሳለን። ከዛም አስቀድመን ግን የቤንች ሸኮ ቴሌቪዥን ወደ እናንተ በደቡብ ሬዲዮና ቴሌቪዥን ከሚደርሰው ባሻገር በተለያዩ አማራጮች ወደ እናንተ ይደርሳል ማለት ነው። በተለያዩ ፕላትፎርሞች ወደ እናንተ ይደርሳል። በቲክቶክ፣ በቴሌግራም፣ በዩቲዩብ እንዲሁም ደግሞ በፌስቡክ አማራጮቻችን ወደ እናንተ ይደርሳል ማለት ነው። ይህንን በቴሌቪዥን ያመለጣችሁን ፕሮግራሞቻችን በእነዚህ አማራጮች ልታገኙ ትችላላችሁ። በድጋሚ መልካም የአብሮነት ቆይታ ተመኘን። ከማስታወቂያ በኋላ ተመልሰን እንገናኛለን። በድጋሚ መልካም የአብሮነት ቆይታ። በአስገራሚ ተፈጥሮ የታጀበው ልምላሜን አብዝቶ የተቸረው ለኑሮ የሚመች ድንቅ መልክዓ ምድር አለው የቤንች ሸኮ ዞን። የቤንች ሸኮ ዞን ብዝሃነትን በማቀፍ ህብረ ብሔራዊነትን በማስተናገድ የሀገራችን ብሔር ብሔረሰቦች በፍቅርና በአብሮነት የሚኖሩበት የትንሿ ኢትዮጵያ ተምሳሌት ዞን ነው። የቤንች ሸኮ ዞን ዓመቱ ሙሉ በቂ ዝናብ ያለው ሲሆን በአትክልትና ፍራፍሬ ሀብቱም እንዲሁ የታወቀ አካባቢ ነው። የሐዝቅን ዋሻ፣ የውሲቃ ፍል ውሃ፣ የቱሉርጃና የጋይሽማ ጥብቅ ደኖች ለዞኑ ተፈጥሮ ከቸረቻቸው በርካታ ጸጋዎች ውስጥም ላብነት ተጠቃሽ ናቸው። ታዲያ ወደ ዞኑ ለሚመጡ ሁሉ የሚዛን አማን ዓለም አቀፍ አውሮፕላን ማረፊያ በመጠናቀቅ ላይ ሲሆን ከአየር ትራንስፖርት በተጨማሪ ሁሉንም አይነት የየብስ ተሽከርካሪዎች መዳረሻ በመሆኑ የመጓጓዣ ነገር አያሳስቦትም። በዞኑ በሆቴልና ቱሪዝም ዘርፎች ሰፊ የሆነ አቅም ያለው ሲሆን የገበታ ለትውልድ አካል የሆነው የደንቢ ሎጅን ጨምሮ ደረጃቸውን የጠበቁ ባለ 4 ኮከብ ሆቴሎችና የእንግዳ ማረፊያዎችም በከተማው በብዛት ይገኛሉ። ዞኑ ፍጹም ሰላማዊ ነው። ሀገሬው ደግሞ ሰው ወዳድና እንግዳ አክባሪ በመሆኑ ምንም ሐሳብ አይግባችሁ። ወደ ቤንች ሸኮ ዞን መጥተው በተለያዩ የግብርና ልማት ስራዎች በከተማዋ ባለው የሆቴልና ሌሎችም የአገልግሎት ዘርፎች እንደ ምርጫው በፈለጉት የኢንቨስትመንት አማራጮች መሰማራትና ማልማት ለሚፈልጉ ባለሀብቶች ደግሞ የዞኑ አስተዳደርም ዞትር ለእናንተ በሩን ክፍት አድርጎ ይጠብቃችኋል። በተጨማሪም አልሚ ባለሀብቶች በዞኑ ካለው ምቹ የኢንቨስትመንት አማራጮች ውስጥ በጤና ልማት ስራ፣ በትምህርት ልማት ስራዎች፣ በትራንስፖርት አገልግሎት ስራዎችን ቢሰማሩ እጅግ ትርፋማ እንደሚሆኑ አንጠራጠርም። የዞኑን እድገትና እምቅ የመልማት አቅም ተከትሎ የተመሰረተው የቤንች ሸኮ ማህበረሰብ ቴሌቪዥን የአካባቢውን ጸጋዎች፣ የብሔረሰቦችን ባህልና እሴቶች እንዲሁም ትውፊቶች ለዓለም በማስተዋወቅ ትልቅ ኃላፊነት ተጥሎበታል። መልካም እሴትን እንገነባለን። የቤንች ሸኮ ማህበረሰብ ቴሌቪዥን
የተወደዳችሁ የቤንች ሸኮ ቴሌቪዥን ታዳሚዎቻችን እንግዲህ ከ12 ሰዓት ጀምሮ እስካሁን ሰዓት ድረስ አብረናችሁ የተለያዩ መሰናዶችን፣ መረጃዎችን፣ ሙዚቃዎችን ወደ እናንተ በማድረስ አብረን ቆይታ አድርገናል። ለነበረን የአብሮነት ቆይታ ከልብ አድርገን እያመሰገናችሁ አብሮናችሁ ቆይታ ያደረግነው ፕሮግራሙን በመምራት እኔ ሰለሞን ፈጠነ፣ ካሜራውን በመምራት ደግሞ ግርማ ከበደ ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አድርገናል። በቀጣይ ሳምንት በሌላ ፕሮግራም በሌላ መሰናዶ እስከምንገናኝ ድረስ ደህና ሁኑ በማለት በዚሁ ተሰናበትናችሁ። መልካም ጊዜ ተወዶ የታልክስ ምነው ፍቅር ትጥቄን ሊያስፈታ በኔው በጭምቷ በረታ ባንተ ቦታ ቢያረገኝ ምነው በሆንኩኝ ግድለሽ ባንተ ቦታ ቢያደርገኝ ልቤን ከፍቅር እንዳሸሽ ሰው ተወዶ የታልክስ ምነው ፍቅር ትጥቄን ሊያስፈታ በኔው በጭምቷ በረታ ባንተ ቦታ ቢያረገኝ ምነው በሆንኩኝ ግድለሽ ባንተ ቦታ ቢያደርገኝ ልቤን ከፍቅር እንዳሸሽ ልቤ
ያገዘኝ ለዚህ ነው ወይ አንተ ፍቅር ያዘኝ በቅናት ላይ ቅናት እየደጋገመኝ ስንቴ ሞቼ ነበር ሳልል አመመኝ